የሴዶ ድርጊት እስከ 1 ዓመት ድረስ ሊያስቀጣ እንደሚችል ተነገረ። የኤምኤምኤ ውድድር ሊያደርግ ጥቂት ቀናት ብቻ የቀሩት ሴዶ ማርሻል ድግምት ሰርቶብኛል በሚል ምክንያት ከውድድሩ መውጣቱን ማስታወቁ በማህበራዊ ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ሆኗል። ሴዶ ተፎካካሪው በእንቁላል ድግምት እንዳሰራበትና ከሌላ ተደባዳቢ ጋር ካልሆነ በስተቀር ከጆኒ ጋር ወደ ሪንግ ውስጥ እንደማይገባ አስታውቋል። ታዲያ ይህንን ጉዳይ አስመልክቶ አስተያየታቸውን የሰጡት የህግ ባለሙያዋ ጠበቃ ሰብለ አሰፋ ሴዶ ያቀረበው የድግምት ክስ በህግ ፊት የሚያስረዳ አደራጅ ማስረጃ ካላቀረበ በስተቀር በኢፌሪ የወንጀል ህግ መሰረት በሰው ስምና ክብር ላይ የሚፈጸም የሐሰት ሐሜትና ስም ማጥፋት ወንጀል ተደርጎ በመውሰድ እንግዲህ እስከ 1 ዓመት በሚደርስ ቀላል እስራት ሊያስቀጣ እንደሚችል ተነግሯል። ስለዚህ ጉዳይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አጋሩን። ለተጨማሪ አዳዲስ ቪዲዮዎች ፎሎ ማድረግ እንዳትረሱ። እጅግ አስደናቂ ሰበር መረጃ አሁን ደርሶኛል። ይሄ መልእክት ለኢትዮጵያ ህዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። በድግም ሰርቶ ነው ከዚህ በፊት እንግዲህ እንዳያችሁት ነው። ሴዶ የሀገር ክህደት ፈጽሟል። ምንም ማድረግ አይቻልም። ይሄው ነው የሀገር ክህደት ፈጽሞብናል። እንግዲህ ለእሱ ብቻ ሳይሆን ለስፖርቱም ክህደት ነው፣ ትልቅ ክህደት ነው የተፈጸመብን። ኦብሲ እኔም ተረግጫለሁ፣ ተደበድቤያለሁ፣ ከሰው በታች አድርገውኛል። የኔ ፍቅር የኔ እናት እኔን ነገርየው ምናምን እዚህ ነው የተፈጠረው። ትንሽ አብራርላችሁ ትንሽ ያው ቦታው እዚህ ነው፣ ግቢው እዚህ ነው፣ ደስታው እዚህ ነው የተፈጠረው። ሁሉ ነገር ትንሽ ያለመግባባት ነበረ። ያው በዚህ ለምሳሌ ልጅ ጋር የተፈጠረ ሁለት ማንነታቸው እንዲታወቁ ማይፈልጉ ሁለት እናቶች 10 ሺህ ብር ልከውላታል። እኔ ደግሞ ከራሴ 10 ሺህ ብር ሰጣታለሁ ማለት ነው። ይሄ 10 ሺህ ብር ነው። እሺ እኔ እናት ምንም ችግር የለውም። ከዛ ይሄም ደግሞ ሁለቱ የላኩልሽ ነው። አንድ ላይ 30 ሺህ ብር ነው። ፍቅር በርቺ። ኦብሲ እኔም ተረግጫለሁ፣ ተደበድቤያለሁ፣ ከሰው በታች አድርገውኛል፣ ተፍተውብኛል፣ ቡሌ አድርገውኛል። በፈጣሪ እርዳታ ተነስቼ ነገር ሲቀየር ተቀይሬያለሁ። ህዝቡም ደግሞ ለኔ ብዙ ነገር አድርገውልኛል። ህዝቡንም አመሰግናለሁ። አንቺንም ሰፖርት እያደረጉሽ ነው ህዝቡ። ኢትዮጵያ ህዝብ ደግሞ በጣም ደግ ናቸው እና ሁላችሁም እንድታግዟት ያቅማችሁን ለእህታችን ለኦብሴ ራሷ በራሷ አንደበት አካውንቷን ትናገራለች። 1079000721 እና ስሙ ደግሞ ኦብሴ መሪና ማሚ በርሲሳ ነው ነቃና እንደሰማችኋት ያቅማችሁን አግዟት እና አሁን ደግሞ ላይቭ ላይ ምናምን ስትሪም ማድረግ ጀምራለች። እንዳልኳችሁ ላይቭ ላይም አግዟት እና እንግዲህ ያው ልጃችን ናት። እንግዲህ እኔም ስመጣ ታውቁኝ ነበረ። አሁን ደግሞ እህታችንን ቀና እናረጋታለን፣ አለንልሽ እንላታለን። እናመሰግናለን። እና እኔ እምነቴን ለማራከስ ፈልጌ አይደለም፣ ለከይን ማራከስ ፈልጌ አይደለም። እዚህ በቃ የልቤን ፈጣሪ ያውቃል፣ ማርያም ፈጣሪ ያውቃል፣ ልቤን ፈጣሪ ያውቃል። ከይል ቀጠኛል። ለህዝቡ ግን እንደዛ አስቤ አይደለም። በጣም ይቅርታ ላይክ ሸመተኛት ሁሉን ያለው ለራሴ በጣም ከባድ ጭንቀት አለብኝ። በጣም ጭንቀታም ነኝ ማለት በጣም ብዙ ነገር አለ በውስጤ እና ይሄ ነገር በጣም ላይ አልቻልኩም። እንደናለው ክብር ነው በጣም ይቅርታ። እምነቴን መንገድ ፈልጌ አይደለም። እምነቴን በጣም አከብር ልጅ ነኝ። ማጥፋት አልችልም። ካንሰር ይሆናል ትግል። ከዛ ደግሞ ቢጠፋም ቀለሙ ነው በቅርጹ ነው ይቀመጣል። ላይክ ሰውነቴ ላይ አይጠፋም። ያ ስለምን በጣም ይቅርታ። ለሰኔድ እንደዚህ እናስረዳዋለን። እሱ ካለ ደግሞ ከዚህ በኋላ በቃኝ። እሺ ላይክ ተውኝ፣ ግን ማርያምን ተው። እኔ አልቻልኩም። ለካ ሰው ራሱ የሚያጠፋው ወዶ አይደለም ማለት ነው፣ ወዶ አይደለም። እንዴት ላይክ በኮሜንት ሰው ራሱን ያጠፋል አለው። ለካ ወዶ አይደለም ላይክ በእናንተ ፊት ይቅርታ አለው ልጅ በቃ ግን
ፕሊዝ ተውኝ። የራሴ በጣም መጫወት አለብኝ። ተውኝ። ሱርፍን ጠይቀዋለን። ይቅርታ። ዛሬ በመገናኛ ምንድነው የተፈጠረው? ዛሬ በመገናኛ ብቻውን ለተቃውሞ አደባባይ የወጣው ግለሰብ በርካቶችን አነጋግሯል። አዲስ አበባ መገናኛ አካባቢ የጠቅላይ ሚኒስትሩን ስም በመጥቀስ መፈክር ይዞ ብቻውን ለተቃውሞ አደባባይ የወጣው ግለሰብ በፖሊስ ቁጥጥር ስር መዋሉ ታውቋል። ግለሰቡ ረፋድ 4 ሰዓት ላይ ያዘጋጀው መፈክር ይዞ ከፍተኛ የህዝብ እንቅስቃሴ ባለበት መሃል መገናኛ መፈክሩን ብረት ላይ አስደግፎ እሱ ግን ከጎን ቆሞ ተቃውሞውን ሲያንጸባርቅ እንደነበር የገለጹት የዓይን እማኞች ወዲያውኑ በአካባቢው በሚገኙ ፖሊሶች መያዙና ወደ ፖሊስ ጣቢያ መወሰዱን አስረድተዋል ሲል ዋሱ መሐመድ አስነብቧል። ነገር ግን በጉዳዩ ላይ እስካሁን ፖሊስ የሰጠው ማብራሪያ የለም። ኢትዮጵያ ውስጥ የ6 ወር ህፃን ተደፍራለች እኮ ያልኩ፣ የ80 ዓመት አሮጊት ተደፍረዋል እኮ ያልኩ። ሰሞኑን እንግዲህ እነ ጆርዲ በጀመሩት ሙቭመንት ላይ 2 ጎራ ተከፍሎ ሰው እየተከራከረም እየተጨቃጨቀም እየተሰዳደበም እያየሁ ነው። እንግዲህ ሀገራችን ላይ ያሉ ሴቶች እየተደፈሩ ነው፣ እየተገደሉ ነው፣ እየተደበደቡ ነው፣ ጾታዊ ጥቃት እየደረሰባቸው ነው አሁን ድረስ። ስለዚህ ይሄ ነገር መቆም ካልቻለ ሴቶቻችን ከየትኛውም ተሳትፎ ራሳቸውን ማግለል አለባቸው የሚል ነው። ከስራም በሉት ከቤተሰብም በሉት ከትዳርም በሉት በተለያየ ሀሳብ ይሄ ነገር ፍትህ ወይም መፍትሄ እስካላገኘ ድረስ ሴቶች ከዚህ ነገር መቆጠብ አለባቸው የሚል ነው ሙቭመንታቸውና እንደዚህ የሚሉት ሴቶችን ያለ ትዳር ለማስቀረት የተመሳሳይ ጾታ ግንኙነትን ለማስፋፋት ነው ምናምን የሚሉ ሀሳቦች አሉ። በዚህ ሳይድ ደግሞ አይደለም የሴቶችን ጥቃትና በደል ለመቃወምና ለማስቆም ነው የሚላለ። እኔ ግን አንድ ማንሳት የምፈልገው ሀሳብ ምንድን ነው? እኛ ሀገር ላይ ከ6 ወር ህፃን ጀምሮ እስከ 80 ዓመት አሮጊት ድረስ የሚደፈርበት ድንቅ ሀገር ነው። ሃይማኖተኞች ነን፣ ፈራሃ እግዚአብሔር አለ በሚባልበት ማህበረሰብ ውስጥ እንደዚህ አይነት ዘግናኝ ነገሮች ይፈጸማሉ። የነ ጆርዲንም የተቃዋሚውንም ምናምን ሀሳብ ተዉትና እንደ አንድ ኢትዮጵያዊ ወይም ደግሞ እንደ አንድ ሰው ግን መጠየቅ የምፈልገው የትኛዋም ሴት ከ6 ወር ጨቅላ ህፃን ጀምሮ እስከ 80 ዓመት አዛውንት ድረስ የሚደፈሩት ፌሚኒስት በመሆናቸው ነው ወይ? ተመሳሳይ ጾታ ተከታይ በመሆናቸው ነው ወይ? ወንድ ጠል በመሆናቸው ነው ወይ ነው? አሁንም ከእንደዚህ አይነት ክርክርና ጭቅጭቅ ወጥተን በዚህ ጥቃት ውስጥ በዚህ ጉዳት ውስጥ ያሉ እህቶችና እናቶችና ህፃናት እህቶቻችን ጭምር ልጆቻችን ጭምር ይሄ ነገር የሚያጋጥማቸው የሚደፈሩት፣ የሚገደሉት፣ የሚደበደቡት ጾታዊ ጥቃት የሚደርስባቸው ምን አድርገው ነው? ፌሚኒስት ሆነው ነው ወይ ደግሞ ተመሳሳይ ጾታ አፍቃሪ ሆነው ነው? ወንድ ጠል ሆነው ነው? ባል ጠል ሆነው ነው? ትዳር ጠል ሆነው ነው ወይ? ትዳር ውስጥ ባሏን አክብራ የምትኖር ሴት እየተደበደበች አይደለም ወይ? በባሏ እየተገደለች አይደለም ወይ? በአጎታቸው በአባታቸው በወንድማቸው የሚደፈሩ እህቶች አላየንም ወይ? ቆብ የደፉ እናቶችን ሂጃብ ያደረጉ ሴቶችን የሚደፍሩ ሰዎች ያሉበት ሀገር ላይ አይደለም ወይ የምንኖረው? አሁንም እነ ጆርጅ እንቃወማለን እንደግፈ ከዛ ውጡና አሁንም እንደ ሰው አንድ ወንድ እንደ ወንድ እንደ ባል እንደ አባት እንደ ወንድም ሴቶች እህቶቻችን እየተደፈሩ ያሉት ምን አድርገው ነው? እየተገደሉ ያሉት ምን አድርገው ነው? እየተደበደቡ ያሉት ምን አድርገው ነው? መቼ ነው የሆነ ሰው የሆነ ሀሳብ ይዞ ሲመጣ ብቻ ያንን ሰው ለመከራከር ብቻ ተብሎ በሚደፈሩ በሚገደሉ በሚደበደቡ ሴቶች ላይ ሁሌ የአጀንዳ ከአጀንዳ እንዳያልፍ ተደርጎ እንዲረሳ ወደ ሌላ አጀንዳ እንዲገባ እየተደረገ የሚኖረው? መንግስትስ በሚደፍሩ በሚደበድቡ በሚገሉ ሰዎች ላይ ጠበቅ ያለ ጠንከር ያለ እርምጃ የሚወስደው መቼ ነው? ሁሌ ጥያቄ። እኔ ከዚህ ከ2-3 ዓመት በፊት በዚህ ጉዳይ ሰራ ነበር ቲክቶክ ላይ። ብዙዎች ብዙ ስም ሰጣችሁኛል። በሴቶች ለመወደድ ነው ያስመሰለ ነው አይ ዶንት ኬር፣ ግን መናገር ስላለብኝ ሁሌ እውነትን እናገራለሁ። አሁንም ቢሆን እነ ጆርዲን ከመቃወም በላይ ደፋሪን መቃወም አይቀድምም ወይ? ምክንያቱም ጆርዲ የፈለገውን ሀሳብ ብታራምድ ወይ ምናምን ብትል ሀሳብን በሀሳብ ልትሞግት ትችላለህ። ደፋሪን በምንድን ነው የምትሞግተው? ኢትዮጵያ ውስጥ የ6 ወር ህፃን ተደፍራለች እኮ ያልኩ፣ የ80 ዓመት አሮጊት ተደፍረዋል እኮ ያልኩ። ወጣቱን ቶ እንደዚህ አይነት ወንጀሎች የሚደረጉበት ሀገር ላይ ቁጭ ብለን እንትን ተቃውሞ ሊያስነሱ ነው እንትን ሊያስፋፉ ነው እያሉ ሁሌ አጀንዳን በአጀንዳ ከመሞገት በተለየ የሃይማኖት ተቋም
የሃይማኖት አባቶች መች ነው በመድረኮቻቸው ቆመው ስለ ሴት ልጅ ጥቃት የሚያስተምሩት? ምክንያቱም የትኛውም ደፋሪ ከአንዱ ሃይማኖት ስለሚወጣ ማለት ነው። የሆነ ሃይማኖት ውስጥ ተሸሽጎ የሆነ ሃይማኖት ተከታይ ነኝ የሚል ስለሆነ መች ነው በየመድረኮቻቸው ወጥተው ሴት ልጅ ሰው ነች፣ መደፈር የለባትም፣ መደብደብ የለባትም፣ መገደል የለባትም ብለው የሚያስተምሩት? በሃይማኖቶች ውስጥ ለሴት ልጅ የተሰጠው ቦታና ክብር እውነት ትክክል ነው ወይ? እውነት እንደ ሰው ይቆጥራሉ ወይ ሃይማኖቶቻችንስ? ስለዚህ የተቃውሞ ሰልፍ ተጠራ፣ የተቃውሞ አድማ ተደረገ ብሎ ነገሩን ከማራገብ በላይ በዛ ቁስል ውስጥ ተደፍረው ተደብድበው አካላቸው ጎሎ ስቲል በባሎቻቸው እየተደበደቡ ስቲል በራሳቸው ስጋ ዘመዶች እየተደፈሩ ጉዳዩን ወደ አደባባይ ይዘውት ቢወጡ ምንም መፍጠር እንደማይችሉ ላያቸው ላይ መከራን ከማብዛት ውጪ ምንም መቀየር የማይችሉ ሆኖ እየተሰማቸው እየኖሩ ያሉ መፈጠራቸውን ሰውነታቸውን እየጠሉ የሚኖሩ እህቶች የሉም ወይ? እናቶች የሉም ወይ? ህፃናት የሉም ወይ? መቼ ነው ነቃ ብለን ደንገጥ ብለን እንደዚህ ዘመን ላይ እንደሚኖር ሰው ሴት ልጅ መደፈር የለባትም የሚል መንግስት የሚመጣው? ሴት ልጅ መደብደብ፣ ጾታዊ ጥቃት ሊደርስባት አይገባም የሚል ሃይማኖት አባት የሚኖረን? ደፋሪዎችን፣ ደብዳቤዎችን፣ ገዳዮችን በአደባባይ ምንቀጣ ምናወግዝ ሰዎች የምንሆነው መቼ ነው? እድሜ ልካችንን ወደ ኋላ እንደ ግመል ሽንት እየተጎተትን እስከ መቼ ነው የምንኖረው? ከአንድ የ6 ወር ህፃን ልጅ መደፈር በላይ የሆነ ግለሰብ እንደዚህ ላደርግ ነው የሚለውን አጀንዳ እያብራራን እያስፋፋን እያተቀባበልን የምንኖረው መቼ ነው? የነዛ ህፃናት የነዛ እህቶች የነዛ እናቶች ፔን መች ነው የሚሰማን? የግድኛ በር መንኳኳት አለበት? እኛ ቤት እህቶቻችን፣ የስጋ እህቶቻችን፣ እናታችን፣ ሚስቶቻችን፣ ልጆቻችን የግድ መደፈር አለባቸው ወይ? መደብደብ አለባቸው ወይ? መገደል አለባቸው ወይ? ፔኑ እንዲሰማን። ስለዚህ አሁንም የምላችሁ እነ ጆርዲ እንደዚህ አይነት ሙቭመንት ጠሩ፣ እነሱን እንቃወም። መቼ ነው ለተደፋሪው ዘብ ሆነን ለደፋሪው ደግሞ ከሳሽ ሆነን የምንቆም? ከአጀንዳ በዘለለ መች ነው የተለየ ነገር የምንፈጥረው? ግርም ስለሚለኝ ነው። የሆነ ነገር ሲል ከአጀንዳ የዘለለ ሀሳብ ውስጥ አንገባም። ይህንን የማቀርበው በተለይ ከመንግስት ጋር እንሰራለን የምትሉም ሰዎች የምታራግቡም ሰዎች መች ነው ለሴቶችና ለህፃናት ለእናቶች በዚህ ደረጃ ተቆርቆራችሁ ለመንግስታችሁ እንደምትቆረቆሩት ለፖለቲካ ፓርቲያችሁ እንደምትቆረቆሩት ለህዝብ በተለይ ለእናቶች ለእህቶች ለህፃናት ደግሞ ዘብ የምትቆሙት መቼ ነው? እናንተ ከሴት አይደለም ወይ የተገኛችሁት? ነገ ከነገ ወዲያ የምታገቧት ሚስት የምትሏት ሴት አይደለችም ወይ? ከእናታችሁ አብራክ የተገኘች እህት የለቻችሁም ወይ? ከወለዳችሁ ሴት ልጆችስ የሏችሁም ወይ? ይሄ ነው ጥያቄ። እና አስቡበት። አንዳንዴ ዝም ብሎ ሰዎችን ለመበሻሸቅ ምናምን ሀሳብ ለመለዋወጥ ብቻ ሳይሆን ጉዳዩ እንዲሁ ነው የሚቀጥለው። ነገም የሆነች ህፃን ትደፈራለች፣ ነገም የሆነ እህት ትገደላለች፣ ነገም የሆኑ አዛውንት እናቶች ይደፈራሉ። ምናምን እያለን ነው የምናልፈው።